ይስጥልኝ ክቡራን አድማጮቼ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። እናንተም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። የዓለም አቀፍ ሚዲያዎች አሁን ሰበር ይዘዋቸው የወጡትን ነው ወደ እናንተ የማደርሰው። ሩሲያ የፑቲን ተቃዋሚ አሌክስ ናቫልኒን ከእንቁራሪት በተቀመመ መርዝ ተበክሎ እንዲሞት አድርጋለች የሚል መረጃም ከወጣ በኋላ ተጨማሪ ማዕቀብ ከብሪታንያ ይጠብቃታል ሲል ቲቪ ኒውስ ፖለቲክስ ይዞ ወጥቷል። በመረጃም ሩሲያና ዩክሬን ከባድ የተባለ ጥቃት መመላለሳቸውን ኢንዲፔንደንት አስነብቧል። በጄኔቫ ይመክራሉ እየተባለ በሚጠበቅበት ሰዓት ይህ ጥቃት መድረሱ የፖለቲካውን ውጥረትና በሩሲያና ዩክሬን መካከል ያለውን አለመቀራረብ አመላካች ነው ተብሏል። አሜሪካ ደፋ ቀና እያልኩ ነው እያለች ሁለቱን ሀገራት ለማስማማት ጥረት እያደረገች ባለችበት ሰዓት አሁን ይህ ጥቃት እንደ አዲስ ማገርሸቱ የጄኔቫውን ድርድር ምን አይነት አደጋ ሊያጠልበት እንደሚችል ግልጽ ነው የሚሆነው። ሌላው እስራኤል በጋዛ የአየር ጥቃት በመፈጸም የ11 ሰዎች ሕይወት ማለፉን ከፍልስጤም የሚወጡ መረጃዎች አመላክተዋል። እስራኤል በበኩሏ ሐማስ የተኩስ አቁሙን በመጣሱ ነው ጥቃቱን የወሰድኩት ስትል ሞግታለች። ዘ ቴሌግራፍ ኦንላይን እንደዘገበው ሌላው መረጃዬ በኢራን ላይ ከባድ ተቃውሞ በተለያዩ የዓለም ሀገራት መካሄዱን ቢቢሲ ነው እያስነበበው። በሙኒክ 250 ሺህ ሰዎች ተገኝተዋል። አሁናዊውን የኢራንን መንግስት በመቃወም ማለት ነው። ሎስ አንጀለስ፣ ቶሮንቶ፣ ቴል አቪቭ፣ ሊዝበን፣ ሲድኒ፣ ለንደን በጣም ከፍተኛ የሆነ የህዝብ ማዕበል የታየባቸው ናቸው። ሬዛ ፓህቫሊ ወይም ደግሞ የሻህ ልጅ የንጉሱ ማለት ነው በዚህ ተቃውሞ እጃቸው እንዳለበትም የተለያዩ መገናኛ ብዙሃን እየዘገቡት ነው። አብዛኞቹ ተቃዋሚዎች እንደሚሉት ከሆነ ንጉሱ ይመለስ፣ አሁናዊው የኢራን መንግስት አምባገነን ነው የሚል ስሎጋን ወይም ደግሞ መፈክር ማሰማታቸው ታውቋል። እንግዲህ በቅርቡ ኢራንና አሜሪካ ወደ ድርድር ለመምጣት ሌላ ቀጠሮ መያዛቸው ተሰምቷል። ይህ ቀጠሮ ደግሞ ነገ ማክሰኞ እንደሚሆን ይጠበቃል። ሌላውና የመጨረሻው መረጃ የሱዳን ጦር ሰራዊት ዳግም ወደ ዋና ዋና ከተሞች መመለሱን ተከትሎ የንግድ እንቅስቃሴዎች ታይቷል። በተለይ ደቡባዊ ኮርዶፋን የንግድ እንቅስቃሴዎች መታየታቸው በሱዳን ውስጥ ትልቅ ረፍት ሊያመጣ ይችላል የሚል ምልክት መኖሩን አልጀዚራም ከስፍራው ያገኘውን መረጃ አጋርቷል። እርግጥ ባለፉት 3 ቀናት በአልፋሻር 6000 ሰዎች ህይወታቸው ማለፉም አነጋጋሪ ሆኗል። እነዚህና ሌሎች መረጃዎችን ለማግኘት ቶማ ዩቲዩብን ሰብስክራይብ እያደረጋችሁ እንድትቀላቀሉ የአክብሮት ግብዣ ነው። ሰላም።